ይህ ሰፊና አረንጓዴ መስክ በኢትዮጵያ ምድር ላይ የፈነዳው የስንዴ አብዮት ሕያው ምስክር ነው። ኢትዮጵያ ለዘመናት በዝናብ ጠብታ ላይ ብቻ ተመስርታ የምታከናውነውን ግብርና በመስበር በበጋ ወራት ጭምር በመስኖ ስንዴን የማምረት ታላቅ ዘመቻ የጀመረችው በ2011 ዓ.ም ነበር። በጥቂት ሺህ ሄክታር መሬት ላይ የተጀመረው ይህ ፈታኝ ሙከራ ዛሬ በሚሊዮኖች የሚቆጠሩ ሄክታሮችን በአረንጓዴ ምንጣፍ ሸፍኗል። ስንዴ ከእንግዲህ በኋላ ኢትዮጵያ ኢምፖርት አታደርግም፣ ከውጭ አታስገባም የሚለው ራዕይ ለብዙዎች በቀላሉ የሚቀበሉትና የሚዋጥላቸው አልነበረም። ደግሞ ኢትዮጵያ ከልመና ወጥታ ገዝታ አስገብታ ከመብላት ወጥታ አርሳ ራሷን አብልታ ከዚያ አልፋ ኤክስፖርት ማድረግ ይቻላታል ወይ የሚለው በህዝባችን ብቻ ሳይሆን በርከት ያሉ አመራሮች ይህን ሐሳብ ተጋርተው ለመስራት ተቸግረው ነበር። የውሃ ሀብትን በአግባቡ መጠቀም፣ አርሶ አደሩን በክላስተር ማደራጀት፣ ዘመናዊ የግብርና ሜካናይዜሽንና በምርጥ ዘር የታገዙ ጥረቶች በተጨባጭ ውጤት አምጥተዋል። እንደ ሀገር ከ8 ዓመት በፊት በዓመት ከ17 ሚሊዮን ኩንታል በላይ ስንዴ ከውጭ በማስገባት ላይ ሲመሰረት ከ700 ሚሊዮን እስከ $1 ቢሊዮን ድረስ ወጪ ነበረባት። ጥረቶቹም ሀገሪቱም በየዓመቱ ለስንዴ ግዢ የምታወጣውን ከፍተኛ የውጭ ምንዛሬ ከማስቀረት ባለፈም የምግብ ዋስትናን በተግባር አረጋግጠዋል። በዚህም ከ8 ዓመታት በፊት ከ50 ሚሊዮን ኩንታል የማያልፈው የኢትዮጵያ ዓመታዊ የስንዴ ምርት 340 ሚሊዮን ኩንታል ማድረስ መቻሉን የግብርና ሚኒስቴር መረጃ ያመለክታል። በእርግጥም ይህ የስንዴ አብዮት የኢትዮጵያ ገበሬዎች የህዝቦቿና የመሪዋ የልፋትና የቁርጠኝነት ማሳያ ነው። ቀድሞ በረሃ የነበሩ አካባቢዎች ራሳቸውን ወደ ምርታማነት ቀይረው ታይተዋል። ለማመን በሚቸግር ደረጃ ስንዴን በዘመናዊ መንገድ ማረስ፣ ማምረት፣ መብላት ብቻ ሳይሆን ለመሸጥ የሚያበቃ ምርት ማየት እንድንችል አድርገዋል። በአማራ ክልል በግብርና ዘርፍ እጅግ አስደናቂ ውጤት አመጥቷል። ምስራቅ ሐረርጌ ቆላማው አካባቢ ማህበረሰቡ ከ4፣ 5፣ 6 ዓመት በፊት የሚኖረው በሴፍቲ ኔት ነው። እርሻ አያቅም። ይሄ ቦታ ታርሶ አያቅም። እንደ በረሃ የሚወሰድ ቦታ ነው። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ የጀመርነውን ስራ ከጀመርን በኋላ በዚህ አካባቢ ወደ 1000 ሄክታር ገደማ ታርሷል። አሁን ለሀገራዊ አመርቂ ውጤቶች ዓለም ለተደነቀባቸው የአመራር ልቀት ስራዎች ሽልማቶች ተችሯል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ለጠቅላይ ሚኒስትር አብይ አህመድ እጅግ የላቀውንና የተከበረውን አግሪኮላ ሜዳሊያ በጣሊያን ዋና ከተማ ሮም አበርክቷል። ሀገሪቱን በስንዴ ምርት ራሷን እንድትችል ላደረጉት የላቀ አመራር የተሰጠ ታላቅ እውቅና ታላቅ ሀገራዊ ድል ሆኗል። ለሌሎች አፍሪካ ሀገራትም እንደ ትልቅ ተሞክሮም የሚወሰድ አራያ ነው። የሰው ዘር መገኛ ወደ ሆነችው ሀገር ኢትዮጵያ የዘለቁና በዚህችው ምድር ላይ ፈነዳውን የስንዴ አብዮት የተመለከቱ ሁሉም ምስክርነታቸውን ሳይቸሩም የተመለሱ አይደሉም። የሰው ዘር መገኛ በሆነችው ኢትዮጵያ በመገኘቴ ታላቅ ደስታ ይሰማኛል። ያለ ኢትዮጵያ በአፍሪካ የግብርና ምርት ሽግግር ሊኖር አይችልም። እንደ አፍሪካ ህብረት የኢትዮጵያ የስንዴ ፕሮግራምን ስንመለከት በጣም ደስ ይላል። ከኢትዮጵያ ግብርና ሚኒስትሩ ጋር ለመገናኘት እድል አግኝቼ ነበር። በስንዴ ልማት ላይ ምን እየሰሩ እንደሆነ፣ ከየት እንደጀመሩና አሁን የት ደረጃ ላይ እንደሚገኙ ሂደቱን ተመልክተናል። አሁንማ ስንዴ ወደ ውጭ እየላኩ ነው። ኢትዮጵያ ዛሬ ላይ የውጭ መገናኛ ብዙሃን የዜና አቅጣጫን እየቀየረች ትገኛለች። ሀገሪቱ በስንዴ ሰብል ራሷን ለመቻልና ትርፍ ምርት አምርታ ወደ ውጭ ለመላክ ያደረገችውን ታላቅ ዘመቻ አስደናቂ ውጤት ያመጣም ጥረት እያሞካሹ ይገኛሉና ነው። ሉዓላዊነት በድንበር ብቻ የሚቆም ወታደራዊ አጥር አይደለም። ሉዓላዊነት በራስ ማሳ ላይ የሚበቅል የራስን ሕዝብ ጉሮሮም በራስ አቅም የሚደፍን የኢኮኖሚ ነጻነትም ጭምር ነው። ኢትዮጵያ የስንዴ ፍላጎቷን በገዛ እጇ መሸፈን፣ አምራች ገበሬዎችም በመሬት ላይ ያመረቱት የስንዴ ሰብልን ብቻም አልነበረም፣ የሀገሪቱን የፖለቲካ ነጻነትና ክብርም ጭምር ሆኖ ተገልጧል። አንድ ሀቅ ግን ግልጽ ነው። ይኸውም ኢትዮጵያ በግብርናው ዘርፍ ያከናወነችው ይህ የስንዴ አብዮት በዓለም አቀፍ ደረጃም ትኩረትን የሳበም ትልቅ አጀንዳ መሆኑ ነው።